አሁን ልመልስ ነው። አዳምጥ እሺ። ላሳይህ ነው ማስረጃ እያወጣሁኝ። በየትኛው አይነ ነው የምታየው? በግራ ነው በቀኝ አይነ ነው የምታየው? በችግር የለው መጽሐፍ ቅዱስህ ላይ ላሳይህ። እርሱ ምንም ሲያደርግ እንዳልነበር አምላኩ ሲያደርግለት እንደነበር ላሳይህ ማስረጃ። አይምሮህን ክፈት፣ ዝግጁ የገዛ መጽሐፍህን ኖ እሺ። ኢዮብ ኤልያም እኮ የሞተ ሰው አስነስቶ ማን ማሜ ኤልያ ግን ሲያስነሳ ምን ሆኖ መሰል ያስነሳው? እኔ ማቀውን ያለው ምንግር በጸልዮን ያስነሳው። ክርስቶስም ደግሞ ሲያስነሳ ማለት ነው አባት ሆይ እንደምትሰማኝ አወቅኩ ብሏል። ጸልዮአል። ገብቷል። አዩ እሱ ከሁሱ ጋር ወራ ሁሱ ደግሞ ሁሱ ያለው ምንድን ነው? አላስነሳም ነው። አንተ ደግሞ ጸልዮ ነው እያልክ ነው። አትረብሽ፣ ረጋ በል። እሱ ያለው አዳምጠኝ። ሁለታችሁ አውሩ መጀመሪያ። አዳምጥ፣ ረጋ በል። ኢዮብ አትረብሽ። እሺ፣ እነዚያን ሁሉ ተአምራት ሲያደርግለት የነበረው አምላኩ ነው ወይንስ አይደለም? መልስ። ምን አልከኝ? እነዚያን ሁሉ ተአምራት ሲያደርግለት የነበረው በክርስቶስ በኩል ሲያደርግለት የነበረው አምላኩ ነው አይደለም? አምላኩ ማለት እኛ ምን ያው መጀመሪያ አዳምጠኝ። እኛ ክርስቲያኖች ምናምነው መጀመሪያ ለምን ካንዲ ትቀባጀራለህ ካሜራህን? እኛ ክርስቲያኖች ምናምነው በስላሴ እናምናለን። አዳምጠኝ፣ ተረዳኝ። ቀጥል አብሽ እሺ። ኮሜንት ነገር ተውት። እሺ ቀጥል። ይኸው ሐሳብህን ቀጥል። በጣም ብዙ ሐሳብ አለኝ ነገር እኔ። እሺ ከመጀመሪያው ጀምር። እሺ ያንን ሁሉ ተአምር ሲያደርግለት የነበረው አምላኩ ነው። ማስረጃ ላሳይህ ሆይ መጽሐፍ ቅዱስ ላይ ትፈልጋለህ? ማስረጃ እንድናወራ በደንብ በማስረጃ ቅዱስ ላይ ያለው በሰውነቱ ያደረገውን ሊጠቅስልህ ነው። መጽሐፍ ቅዱስ ግን ሙሉ ለሙሉ ሲነበብ በአምላክነቱ የሚታይበት ቦታ አለ። ስለዚህ ቁንጽል የሆነ ሐሳብ ሊነግርህ ነው። የምናገረውን ጥቅስ ታውቀዋለህ? ና ከጎን የምታግዘው ልጅ ተናገር። በደንብ አውቀዋለሁ። እሱን አሁን ይኸውልህ አርስቱ እንዳይቀየር እኔ እናንተ ፕሮግራም አድርገን እናውራ። በዚህ አጋጣሚ እኔ ባይዘው የገባሁት አንደኛ ታች ላይ ያለው ተጋቡ የሚለው ልጅ ነው። አንድ ነገር ልንገራችሁ፣ ሁለታችሁ ተስማሙ። ክርስቶስ የሞተ ሰው አስነሳ አላስነሳም? ሁሱስ አንዴ እባካችሁ አንድ ጊዜ አሁን ኖ እባካችሁ መልስ። አንተ መልስ ኮል መልስልህ። አዳምጥ። ኖ መልሷል አልመለሰም? አንድ ብቻ ኮል መልስ። አዳምጥ። እሺ እነዚያን ሁሉ ተአምር ሲያደርግለት የነበረው ዝርዝር አትንገረኝ። አሁን ለምሳሌ እሱ አስነሷል አለኛ፣ አንተ ንገረኝ እኮ እንደመልስ። አንዴ እድል ስጠኝ፣ አንዲት ደቂቃ። ኖ እሱ አሁን ያለኝ ነገር አስነሷል አለ፣ አንተ አላስነሳም ወይ አስነሷል በለኝ። አንድ ደቂቃ እድል ስጠኝ ላውራ፣ ፍቀድልኝ። በቤቴ ያስፈቀድኩ። ኖ አታብራራ። አስነሷል አላስነሳም? አላብራራ አይደለም፣ በቃ መጽሐፍ ቅዱስን አውጣት። ውሸት ነው መጽሐፍ ቅዱስ አይልም። አትዋሽ አይልም። ያው ላንብብልህ። እሺ ምን ከፈለክ ላንብብልህ። አንዴ ቆይ። የተናገርኩት ንግግር ውሸት ነው? ውሸት ነው። ይሄው ላንብብልህ። ውሸት ነው። አታዳምጥም? ረጋ በል። ይኸውልህ መጽሐፍ ቅዱስ አይልም። አትቃሽ። ምንድነው የማይለው? ይኸው ላንብበው። ምንድነው የማይለው? እዛ መጋባት የለም እኮ። እሺ አንድ ጊዜ የተናገርኩት ንግግር ምንድነው? ድገምላቸውና ይሄ የተናገርከው መጽሐፍ ቅዱስ እዛ መጋባት አለ ብሏል ነው የምትለው። መጽሐፍ ቅዱስ አይልም። ቁርአንን ብቻ ተርካንተ። አሁን ቁርአንን ብቻ ረጋ በል። ወይኔ በፈጣሪ ላንብብልህ። ዝም ብለህ የማታውቀውስ ገብተህ አዘባርቅ። መጽሐፍ ቅዱስ የሚለውን ላንብበው። አንድ ጊዜ ረጋ በል፣ ቀስ በል። ከኔ ጋር ልታወራ ከሆነ አዳምጠኝ እሺ። አንተ አሁን ረጋ በል፣ ቀስ በል። ድምፅህን ሳይሆን ማጮህ ያለብህ ማስረጃ ናጩህ። አንድ ጊዜ ከወሱ ጋር ስትመጣ ጊዜ ማለት ነው። ድምፅን በማጮህ አትመም፣ ማስረጃ ናጩሁ። ወንዶች ከሆናችሁ አንድ ትንሽ ተረጋጋና እድል ይሰጣል። አንድ ጊዜ
እኔ በሰው መጽሐፍ ላይ ማሽሳ አይደለም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴስ በመጽሐፋችሁ ላይ የተመረኮዘ ነው። ገብታችኋል አይደል? ስለዚህ መጽሐፍ ቅዱስ ላይ ምን ነበር ያልኩት? ያን ቃል ራሱ ቢደግምልኝ ደስ ይለኛል። ራሱ ይኸውልህ፣ ረጋ ብለህ ወንድማችን ወገናችን ማግባት አለ እያልክ ነው አንተ። ያው በገነት ማግባት አለ። በገነት ውስጥ አምላክ ባልና ሚስት ነው እንዲኖሩ አዳምና ሔዋንን ፈቅዶላቸዋል። በገነት ውስጥ ልክ እንዲሁ መብላት አለ። ይሄንንም እግዚአብሔር ፈቅዶላቸዋል በገነት ውስጥ እንዲበሉ ብያለሁ። ይሄ ውሸት ነው እያለ ነው ይሄ ልጅ። አሁን ኒውተን አንሳና ይሄ ነገር ውሸት እንደሆነ አስረዳቸው። አይ መጀመሪያ አይደለም። አሁን አንድ ጥያቄ ልጠይቅ። አንተ አሁን በመጽሐፍ ቅዱስ አታምንም አይደለ? አሁን ይሄ ሰው አሁን ኒውተን አንስቶ በመጽሐፍ ቅዱስ ላይ በገነት ውስጥ እንደዛ አይነት የለም ማግባት የለም የሚል ቦታ ቢያሳይ ታምናለህ? ወደ እሱ እንመጣለን። የተናገረው ምን መሰለህ? ያልከው መጽሐፉ ላይ የለም ማሽታህና ያለው አይደለ? አሁን ያልኩት መጽሐፉ ላይ አለ ወይንስ የለም? አንዴ መልስልን። ከላይ የለም ይኸው ላንብበው። እሺ፣ ስለ አዳምና ስለ ሔዋን ባልና ሚስት ነው እንዲኖሩ በገነት ውስጥ። በምድር ነው። አሁን የምናወራው ስለዛኛው ዓለም ነው። ከቅያማ በኋላ ነው። እባክህ አዳም፣ በገነት ውስጥ ነው ያልኩት። በገነት ሚስት የለም። እሺ፣ እንግዳውንስ አንዴ ረጋ በል፣ ቀስ በል። አዳምና ሔዋን በገነት ውስጥ ባልና ሚስት ነው እንዲኖሩ ፈቅዶላቸዋል። ሚስቱ ነበረች በገነት ውስጥ እንሳ ነበረችም? እንደ መጽሐፍ ቅዱስ በገነት ሚስት የለም ጭራሽ። በቃ እንደሱ ከሆነ አሁን ማስረጃ ላሳየህ። እኔ ላንብበው። እኔ ይኸው ይዤዋለሁ እኮ እኔ ላንብበው፣ ላሳየህ። እሺ፣ የአዳምና ሔዋን ታሪክ አንብበል። ይኸው ላንብብልህ። የአዳምና ሔዋን ይላል። እኔና ያንተ ነው የምንጫወተው፣ እነሱ ሞተዋል። ኢየሱስ አትሰማም እንዴ? መጽሐፉ ላይ የተናገረ አላህን መንገድ የሚከተል ሰው ምናችሁም ወይም በመንፈሳዊነት ምናችሁም አይደለም ማለት ነው። ጌታ ልጅ ሰይጣን ወንድማችሁ ነው ያልከበት የቱ ጋ ነው? 50 ጊዜ ጠየቅኩ። አላህን የተከተለ ያመነ ከሆነ ወንድም ሊሆን ይችላል። ጅል የቱ ጋ ነው እንደሱ የሚለው? አሳየን። ወላሂ እንደ ካፊር እኮ መሀይብ የለም። ስልኬ ላይ ነው ያለ፣ አንተ መክፈት ትችላለህ። ሱራ አልጂኒ 72 ላይ ያለውን ጂኒ ወራራ መክፈት ትችላለህ። ወንድማችን ነው ሳይሆን አላህና ቀጥተኛ መንገድ ላይ ገባን ያላን ቃልን ሰማን ብሎ የሚናገረው መሐይምና ማለት ነው። ስለዚህ አላህን የሚሰማና ቃሉን የሚሰማ ወንድም ነው ብለህ አንተም ሆነ ሌላ ሙስሊም ሌላ ኡስታዝ ይሰብካልና ያስተምራል። አይሽ እንዴት ልጅ አዳም ተንጂ በሰማና ጌታለሽ ወንድ ልጅ ነው አይደል? ለሰከንድ ተራገርክ ሰማን 50 ጊዜ ደጋግምከው ማስረጃ አውጣ ብያለሁኝ። አሁን ሰይጣን ወንድማችሁ እንደሆነ ታምናላችሁ ብለሃል። የቱ ጋ ነው ያለው ሰይጣን ወንድማችን ነው የሚለው ምዕራፍና ቁጥሩን ንገረንና አሁን አውጥቼ ላሳየሽ። አላህን የተቀበለ እኔ ለምሳሌ ፕሮቴስታንት ከአንድ ሰው ጌታዬን ኢየሱስ ክርስቶስን ያመነ ሰው በመንፈስ ቅዱስ በአንድ መንፈስ አንድ ናችሁ ይላል የእግዚአብሔር ቃል ማለት ነው። ስለዚህ ምዕመናን አላህን የሚቀበል አላህን የተቀበልና ቀጥተኛ መንገድ ላይ ሄደ ለአንተ ወንድም አይደለም? ሲጀመር ከሃዲ ነው ሰይጣን። ሰይጣን ከሃዲ ነው። ሰይጣን ኦኬ፣ ሰይጣን አላህን የተቀበለ ሰይጣን የለም ቀጥተኛ መንገድ ላይ ካለስ ሰይጣን ብሎ አላህን የተቀበለ ቀጥተኛ መንገድ ላይ የገባ ሰይጣን የለም። ከሰይጣኖች የለም እንዴ ያሟል እንዴ በግድ መኑ ነው። እሺ በግድ መኑ አውጣ። ኧረ ድንቁርና ቤቱን አይስራባችሁ። ላይ ላይ ለላ ሰው በዚህ ልክ ደነቁራል። ታምር እናንተስ ባሰ። ቁጥር አንብበው እሱ ጋር ማለትም ቁጥር 8 ከ8 እና 9 አንብበው። በጥፊ ነበር ሱራ 48 ቁጥር 8 ላይ ያውና። እሺ ምን ይላል?
አስፈራሪ አድርገን አንዴ እንትን ስልኬ ላይ ነውና ስልኬ ላይ ነውና ቁጥር አይ ቲንክ ቁጥር ስህተት አለ ግን 48 ላይ ሱራ 48 ቁጥር ስልኬ ላይ ነው ያለውና ከወጣው ትንሽ ይወጣልና አይዞህ ሂድ የለም 48 ላይ ቁጥር ተሳስቻለሁ አይ ቲንክ ከወጣው ያወጣል ለማውጣት ከወጣው ያወጣኛል ስለዚህ የለም ያመነ ሰይጣን የለም ሱራ 48 ላይ ሰይጣን ከሃዲ ነው አሳየህ እኔ ቃል በቃል ሰይጣን ከሃዲ እንደሆነ ሰይጣን ጠላታችን እንደሆነ ላሳየህ እና ልገላግለህ ኦኬ አሁን ሰምታችኋል እዚህ ጋር ያላችሁ ክርስቲያንም ሆነ ሁላችሁም ሰምታችኋል ያመነ ሰይጣን እና ጂኒ ይቅርታ ጋር ማለት ነው ትናንትና ስትል ሰምቼ ነበር ስታወራ ሰምቼ ነበርና ጂኒ ያመነ ሁለት ናቸው ምናምን እያልክ ነበርና የሚያምን አለ ማያምን አለ እያልክ ነበርና የሚያምን አለ ማያምን አለ ይከራከራል እኮ እህቴ አይደለም ጂኒ ስለ ጂኒ አይደለም ያወራው ጂኒ የሚባለውና ሰይጣን የሚባለው አፈጣጠራቸው አንድ ሆኖ እና አፈጣጠራቸው አንድ አይነት ሆኖ ነገር ግን አላህን ያልተቀበለና አላህን የተቀበለ ተብሎ ልዩነት አላቸው ጂኒ ውስጥም ብቻም ሳይሆን ሰይጣን ላይ ጌታ ልጅ ምዕራፍና ቁጥሩን ስተንክ በቃ እሱን ስታመጣ ትቀጥላለህ እሺ አሁን አላመጣህም ትቀጥላለህ አምጣና አንተ ባልከው ልስማማና ሐዋርያቶች ባሉት የዓይን እማኞች ባሉት ተቀበል ነው አንተ በዚያ የምትቀበል ከሆነ ዛሬ ትሰማለህ ትስማማለህ ሐዋርያቶች በተናገሩት ነው ኢየሱስ ባወጣው መጽሐፍ ላይ ያው በጣም ጥሩ ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች አንተም እንደ ሐዋርያቶች ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ ከዛሬ ጀምረህ አምላኩ ሳይሆን አባቱ በአካል ሶስት ናቸው አብ ወልድ መንፈስ ቅዱስ አምላክ እንዳለው አስተምረዋል አምላክ እንዳለው ሳይሆን የስጋን የወረደው ከሰማይ በስጋ ነው የወረደው ሁለት አይነት ሰዋዊና አምላካዊ ባህሪ ነው ያለው ኢየሱስ ክርስቶስ ሐዋርያቶች በተናገሩት በጣም ጥሩ ሰየው ደስ ይላል መጽሐፍ በራስ በገዛ መጽሐፍ ዛሬ ሙስሊም ልትሆን ነው ተሾመ ምን መሰለህ ሐዋርያቶች ያስተማሩት ኢየሱስ ክርስቶስ አምላክ እንዳለው አስተምረዋል ሐዋርያቶች ትቀበላለህ ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል ኢየሱስ ክርስቶስ አምላክ አለው ብለው አስተምረዋል ሐዋርያቶች ስለዚህ ትቀበላለህ አንተ ኢየሱስ ክርስቶስ አምላክ የኢየሱስ ክርስቶስ አምላክ ይባረክ ይላል አውጣው ሙሉን አንብቡ ከላይ ከአሁን አንድ ጥቅስ ይዘህ ብቻ ከላይ ጀምሮ ወደ ታች አይነበብም እኮ መጽሐፍ ቅዱስ ሲነበብ ከላይ ጀምሮ ነው ሲነበብ መጽሐፍ ቅዱስን አሁን እንደናንተ አንተ አሁን ለምሳሌ ለፈታዎች መጽሐፍ ቅዱስን ተሾመ ምንም ያልፈታም አልኩህ አብሽር ምንም የምፈታው ቃል የለኝም እኔ የምናገረው ቃል በቃል ነው የምሰጠህ የኢየሱስ ክርስቶስ መጽሐፍ ቅዱስ ነው የኢየሱስ ክርስቶስ አምላክ ይባረክ ብለዋል ይሄን ትቀበላለህ ወይ አንተ አው እቀበላለሁ ግን አሳየኝ መጽሐፍ ቅዱስ ላይ ኢየሱስ አምላክ ይቀበል የሚለውን ከላይ ጀምሮ ወደ ታች አሳየኝ ችግር የለውም አብሽር እናያለን ያውና ቁጥር 3 ላይ ምን ይላል በክርስቶስ ሰማያዊ ስፍራ ከአንድ ጀምረህ ታነባለህ ከላይ ጀምረህ አንብቡ ከላይ ጀምረህ አንብቡ ከላይ እሺ ተሾመሽ ያው ምን ይላል በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በክርስቶስ በሰማያዊ ስፍራ እዚህ ጋር አንብቡ አታጥፎ ቆይ እዚህ ጋር ከላይ ሁለተኛው ላይ አንብቡ እሺ ከላይ አንብቡ ሁለተኛው ላይ ያው እየተናገርኩ እኮ ነው ተረጋጋና ቃል በቃል እናውራ አንድ ባንክ ቃል በቃል እናውራ ችግር የለውም አሁን ማስረጃ ልሰጥህ ያልኩህ አምላክ እንዳለው አስተምረዋል አልኩህ አይ ይሄንን ማየት አልፈለግክም ከላይ ጀምረህ አንብብልኝ አልክ ማንበብ አስጀምረህ ከዛ እንደገና አቋርጠዋል ካያስኬድም እንደዚህ ሶስትና ደቂቃ መስልህና ከዚያ በኋላ ማስረዳት የምትፈልገው ታስረዳለህ አብሽር ያው 3 ላይ ምን ይላል በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ኢየሱስ አምላክ እንዳለው አስተምረዋል ሐዋርያቶች ይሄን ትቀበላለህ ወይ ነው አይ አሁን እኮ እሱ ቀደም ይኸውልህ ሁለተኛው ላይ አድርገው እያልኩ ከሁለተኛው ወጣው ወደ ሶስተኛው ወረድኩ ሁለተኛው ቃል ብቻ አለው አሁን ዘለቋት ከላይ ጀምር ከሁለተኛው ጌታ እያለ እኮ ነው ኢየሱስ ክርስቶስ ጌታ እያለ እኮ ነው ፈጣሪ ስም ረጋ በል ይኸውልህ ጌታ ወደሚለው ሐሳብ እንመጣለን በቀጣይ ግን አምላክ እንዳለው አስተምረዋል ሐዋርያቶች ይሄን ቃል ትቀበላለህ ወይ ነው
ውሱ አልቀበልም አምላክ እንዳለ አልቀበልም። አሁን እኮ እኔ ላንብበው አልቀበልም። አይ እሺ ወደዚህ አድርጉ አይታይም። ወደዚህ ይኸውልህ እየሰማኝ እግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያት የሆነው ጳውሎስ ኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ይላል። ከዛ በኋላ ሁለተኛው ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አዩ እዚህ ጋር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ አብ ማን ነው? አንተ ልጠይቅስ አብ ማን ነው? እባክህን አብራራና አምላክ እንደ የሚለውን ቴክስት ጋር አብ አባትን እየሰማኝ ነው እየሰማኝ አይደለም። ይኸውልህ እዚህ ጋር ከእግዚአብሔር ከአባታችን ይላል እኮ እዚህ ጋር ከእግዚአብሔር ከአባታችን ሲል አብ አባት ወልድ ልጅ ነው። እየሰማኝ ነው። ሶስቱን አሁን ምስጢረ ሥላሴን አታውቅም። ለዛ እኮ ነው ምስጢረ ሥላሴ ስለማታውቅ ይሄን ትቀበላለህ ወይ ነው? አምላክ እንዳለው ይናገራል። ይሄን ትቀበላለህ ወይ? ሰማኛ በክርስቶስ ይኸው ያነበብኩልህ እኮ ነው። ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን አለ። እዚህ ጋር ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁንልና በክርስቶስ በሰማያዊ ስፍራ እያዩ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታ ጌታችን ኢየሱስ ክርስቶስ አምላክ አባት ይባረክ። አባቱ ማን ነው? አሁን እኮ ምስጢረ ሥላሴዎችን አታውቅም እኮ ለዚህ ነው አባት ነው። አባት ቃል እኮ መጀመሪያ አንዴ ነው ታውቃለህ አታውቅም የሚለውን ኪስ አድርገውና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ የሚለውን ቃል ትቀበላለህ ወይስ አትቀበልም? ቃል እኮ ነው እያወራለሁ። እዚህ ጋር ዮሐንስ ራዕይ ምዕራፍ 1 አውጣው። እሺ አሁን ይኸውልህ ከጥቅስ ወደ ጥቅስ እዚህ ቦታ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ ይባረክ ይላል። የኢየሱስ ክርስቶስ አምላክ እና አብን እኮ አብ ማን ነው? አባቱ ነው። ስለዚህ አብ ምስጢረ ሥላሴን አታውቅም። አታዳምጥ። ምስጢረ ሥላሴን አታውቅም ማለት አንድ የነጋ በላ አታውቅም የሚለውን 50 ጊዜ ደጋግምከው ተወስንና መጽሐፉ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ የተባለው እዚህ ጋር? አብ። በጣም ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? አይደለም። በአካል በስጋ ሶስት ናቸው አልኩ። ማን ኢየሱስ ክርስቶስ አምላክ የተባለው ስለው አብ ነው አለ። ስለዚህ ኢየሱስ ክርስቶስ አምላክ ነው። ቃል እኮ ነው እያወራ ያለው ቃል ነው። ቃል ዮሐንስ ወንጌል ምዕራፍ 1 ነው አውጣ አልኩ። ምንድን ነው ቃል? ዮሐንስ ወንጌል ምዕራፍ 1 ነው አውጣው። እናውጣለን፣ ችግር የለውም። ልሄዳችሁ አስተውሉ። የኢየሱስ ክርስቶስ ሳወራ አዳምጥ እንጂ ተሾመ ትልቅ ሰው እኮ ነው። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ስልህ ጊዜ እውነቱን አግኝተሃል። አብ ነው ብለህ መለስክ። ስለዚህ ይህ ማለት ክርስቶስ አምላክ አለው። ማን ይባላል? አብ ነው። ይባላል። ስለዚህ አምላክ እንዳለው ትቀበላለህ ወይ? ሐዋርያቶች ያስተማሩትን ክርስቶስ አምላክ እንዳለው አስተምረዋል። እዚህ ቦታ ላይ ብቻ ሳይሆን ክርስቶስ ራሱ አምላክ እንዳለው ሲያስተምር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ብያ ኢየሱስ ክርስቶስ ተናገረ። ስለዚህ አምላክ እንዳለው ክርስቶስም አስተምረዋል፣ ሐዋርያቶችም አስተምረዋል። ይህን ቃል ትቀበላላችሁ ወይ ነው? አሁን ሰማይ ልናገር። ትቀበላላችሁ ኢየሱስ አምላክ እንዳለ የተናገረበትን? እሱ መጀመሪያ እኮ ሰማይ በደንብ ስማኛል። እሺ ለአንተ መጽሐፍ ቅዱስ ይከብዳል የምልከው ለዚህ ነው። ወደ ማስረዳት ጥቅሱ ላይ መሰረት አድርጋችሁ አስረዱ። አንተ ቁርአኑ ምናምን ሳይሆንም እርሱ ክርስቶስን አምላክ ያደርገው ይልቁንስ አብ አባቱ ነው አልኩ። የኢየሱስ ክርስቶስ ወልድ አባቱ ነው አልኩ። አጎቱ ነው አባቱ ነው አክስቱ ነው አይደለም ጥያቄ። አምላኩ ነው ወይ? አምላኩ ኢየሱስ ክርስቶስ ራሱ አምላክ ነው። አምላክ እንዳለው ክርስቶስ ይናገራል አልኩኝ። አማርኛ ከቻላችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። ማንን ነው አምላኬ የሚለው ኢየሱስ? አብ በሰማይ ያለው። በጣም ጥሩ። ስለዚህ አባቱ የላከውን አባት እሺ፣ ስለዚህ የላከው አባቱ ነው ኢየሱስ ክርስቶስ አምላኩ ነው ማለት ነው። እናመሰግናለን። ክርስቶስ አምላክ እንዳለው አምናችኋል። አንብብ ዮኒ። እሺ ኡስታዝ ዮኒ አንብበው ቀጥታ ቃሉ መጨረሻ ላይ ስትወጣ ትወስደኛለህ። ችግር የለውም። አሁን አንብበው ቃሉ ወንድሜ። ቆይ አንዴ አነበዋለሁ። ይኸው ጥቅሱን አውጥተልኛል እኮ ፊት ለፊት ነው የማነበው። ወይኔ በፈጣሪ አይደለም ወንድሜ፣ አንብበው። ይኸውልህ ሌሎችም ጊዜ ስለምንሰጣ ለአንተ ጊዜ ብቻ አይደለም ይሄ ሌሊቱ ይወጣል አይደል? ስለዚህ አንብበውና ቀጥታ መድኃኒት ተደረገ የሚል የለም ስላልክ ቅድም ያውና ሳወጣንልህ። አሁን አንብበው ቀጥታ። አድራጊው ማን ነው ወንድሜ? አድራጊው ማን?
እግዚአብሔር አብ ነው። ያውና ታገኘዋለህ። እሱን ያው እግዚአብሔር ብሎ መጀመሪያ ላይ ያስቀምጠዋል። አሁን አንብበው መደረጉን አመናያቸው አይደለ? ግን አድራጊው ማን ነው ወደሚለው መጣ። አሁን በታምናላችሁ ያትበል። እኛ አሁን ስለ እምነት ሳይሆን ስለ ውይይት ነው። አሁን አንብበው ቃሉ። እሺ እሺ፣ ችግር የለውም። አይ ይህ እግዚአብሔር ለእስራኤል ንስሐ የኃጢአት ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ አደረገው ይላል ወንድሜ። አይዋ ያ ሰላም ሁለት እንደውም ነው ያለው፣ አድርጎ የሚለውም አደረገውም የሚላል። ስለዚህ ኢየሱስ ክርስቶስ መድኃኒት ተደርጎ ነው አይደለም? ነው አይደለም? አዎ ባው እንዴ በደንብ ነው የጌታ ሰው። አሁን በቃ እውነት መሰከ ኢምራን እንዳያጨብጭብልህ ራይት አድርግለት። በትልቁ ይደረግልሃል። ጨርሰናል። ቅድም ግን አልተደረገም። አሁን ከኢምራን ጋር መቀጠል ትችላላችሁ። ቅድም ያነሳኸው ሀሳብ አለ፣ ስላሴ ቃሉ የለም ግን ሀሳቡ አለ ስላልክ በዚያ ላይ ኢምራን ሊያወራህ ይፈልጋል። አውራው ትንሽ። እሺ አንዴ ኡስታዝ ኢምራን ቆይ አንዴ ይሁን፣ እኔ እድል ስጡኛ። አውራ። እንዴት ነው ወይ እንዴ? እናንተ ብቻ ናችሁ እንዴ? እሺ 30 ሰከንድ አለቀሽ። አውራ። ይህንን ቃል የተናገረው እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ ነው። በዚህ ጥቅስ በደንብ አድርግቼ አብራራለሁ አምናለሁ። እስቲ ግን ኢምራን አንተም አንድ ጥቅስ አውጣልኝና እዛ ጥቅስ ላይ ከዛ አስተያየትን ሰጣለህ፣ የገላ አስተያየትን። አይ ቆይ እኛ ጥያቄያችን እሱ አልነበረም። ዋናው ቅድም አንተ ኢየሱስ መድኃኒት ያደረገው የለም አልክ። አሁን ደግሞ አምናሃል። ዋናው እሱ ነው። መጽሐፉን ቅድም ክደኸው ነበር። አሁን ግን ወንድም ሁሱ በደንብ አድርጎ አሳምነዋል። ዘጋን። አሁን ወደ ቅድም ተመለስና ስንት አምላክ ነው የምታመልከው? ኢብራኒ ስንት አምላክ ነው የምታመልከው? ስማኝ ኢምራን አንዴ ስማኛ። እሰማሃለሁ ግን ከርዕሱ ብቻ ትወጣብኛል። ስንት አምላክ ነው የምታመልከው? ስማኝ አድምጠኝ እንዴ። ምን ድምፅህ ርቋል። ዝም ብዬ አደመኩላቸው። አንብብ ባላችሁ ሰጠው እኮ ስትናገር ካለ ሌላ ምን ነገር የምፈልገው ነገር አለ ካለ ልስጥ። አሁን እየቀረ ካለ እሺ ቀጥል። አለ እንደዚህ ስጡኛ አይደል? ሰጠን ቃሉ ተጨረስ እኮ ብራዘር። ሌላ የምታወራው አለ? መጽሐፍን እኮ አመንክ። በቃ ከዚህ በላይ ምን ታወራለህ? መጽሐፍን አመንክ። በቃኛ የፈለገው እሱ ነበረ። መድኃኒት እንደተደረገ አምላክ እንደቀባው ካመንክ ሌላ ምን ትፈልጋለህ? በቃ ዋናው ፖይንታችን እሱ ነበረ። አውራ እኮ ብለኸኛል። ምን አልከኝ? አውራ እኮ ብለኸኛል እኮ አይደለ ኢምራንዬ? እሺ ድምፅህ ርቋል። ድምፅህን አስተካክለውና ሀሳብ ካለ ቀጥል። እሺ የቀደሙ ያወጣችሁልኝ ጥቅስ መድኃኒትን ላከው እንጂ አድርጎ ላከው የሚል አይደለም ነው እንጂ ያልኩት። አድርጎ ላከው የሚለው ጥቅስ በመጽሐፍ ቅዱስ ላይ አልተሰፈረም የሚል ንግግር አላደረኩም። ግን አሁንም የጠቀሳችሁትም ጥቅስ ቢሆንም ከአውዱ አኳያ ሲፈታ አሁን እናንተ የሰጣችሁት አይነት ትርጉም አይደለም ያለው። ግን ይሁን ላስቆምህ እንዴ? ተሳስተሃል። አመጣው ነው የሚለው እንጂ ላከው አይልም። አሁንም ተሳስተሃል። ያ መጽሐፍ ቅዱስ ራሱ አላነበብከውም። የመጽሐፍ ምሳሌ ምንድን ነው የሚለው? ሐሰተኛ እንደተው በቃሉ ጨመረ። ስለዚህ አንተ ሐሰተኛ ነህ። የእግዚአብሔር ቃል ላይ ጨምረሃል። የእግዚአብሔር ቃል አመጣ ነው እንጂ የሚለው ላከ አይልም። ተው በቃ መጽሐፉን አታውቀውም ሲጀመር። አንብበትና አሁን ጥያቄያችን እሱ አይደለም። ወደ ጥያቄያችን ተመለስና ማንን የምታመልኩ ነገር ብዙ ህዝብ መመራ ይህን ርዕስ ለምንድን ነው የምትሸሸው? በቃ ሰማን። እሺ ተቀበለ። በቃ ትክክል ተስማማን። በቃ ችግር የለውም። አሁን ወደ ፖይንቱ ተመለስና ስንት አምላክ የምታመልከው አይደለም? ቆይ እንዴ እዚህ ላይ እኔም የራሴን ምልከታ አለ። እሺ እዚህ ጋር የቀረ ሀሳብ አለ። አሁን ስታወራ ራሱ አንደኛ መጽሐፉን አታውቀውም። የእግዚአብሔር ቃል ላይ ትጨምራለህ። ሌላም ሀሳብ ነው እያወራህ። ሰዓት አትፍጅብን። ሀሳባችን አሁን እኛ እሱ አይደለም። ሀሳባችን ምንድን ነው? ማንን ነው የምታመልከው? ማወቅ የምፈልገው ነገር የምታመልኩትን አምላክ ስለሆነ እሱን ንገረን። እሺ ኢምራንዬ ዕብራውያን ምዕራፍ 1 ላይ አውጣልኝ። ጥያቄ ምንድን ነው? ጥያቄ ንገረኝ እስኪ አንዴ። ይሄን ነው ጥያቄው። ጥያቄው እንድገመው እስኪ አንዴ። ምን ብዬ ጠየቅኩህ? አሁን ጥያቄው ምንድን ነው? ኢየሱስ እግዚአብሔር አብ መድኃኒት አድርጎ እንደላከው ሌላ ወሬ የምታወራው ጆሮህ እየሰማ አይደለም ማለት ነው። አንድ አዳምጠኝ። እኔ ሰው አልጠየቅኩም፣ እሱ ጨርሰናል። የእኔ ጥያቄ የምታመልከው አምላክ ማን ነው? ሞባይሉን ወደ ጆሮ አስጠጋው ሀቢቢ። እኔን አልጨረሱኛ። ምንድን ነው የምናስጨርሰው? ፖይንቱ እኮ ዘጋኸው። በቃ አሁን ጥያቄያችን እሱ አይደለም ማለት ነው። ምን ይሻላል? ቆይ ኡስታዝ፣ እኔ ደግሞ ላውራ። አንተ ኢምራን እሺ በቃ ያው በቃ አንድ ደቂቃ ሰጥቻለሁ፣ አሳጥረው። ከዛ በኋላ ስላሴ ተመለሰ። አሁን ያደማ ይሄን ሁሉ የሚያደርገው የሚያመልከውን አምላክ ስለማያውቀውና መናገር ስለከበደው ነው። ግን እንታገሳለን። ታገሱላችሁ። አንድ ደቂቃ ነገር እሱን አውጣልኝና እነሱም ያንብቡ። እዚህ ላይ ያሉትም ያንብቡ። እሺ ምን ላውጣልህ? ችግር የለውም። ምን ላውጣልህ? ዕብራውያን ምዕራፍ 1 ላይ ችግር የለውም። ዕብራውያን ቁጥር ስንት? ከቁጥር 1 ጀምሮ ያለውን ታነብልኝ። እሺ አውጥቼልሃለሁ። በጣም ጥሩ
እሺ አንብበው እስቲ። ለምን ማስረጃ እንትን አንብበ ማስረጃ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንንም በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከፍ አድርግልኝ ወደ ላይ። እሺ አንዴ ግን ጥያቄያችን ምንድን ነበረ? ወደ ላይ ከፍ አድርግልኝ። የምታወራው ሌላ ጥያቄያችን ላይ እዚህ ጥቅስ ላስረዳሃለሁኝ ስለማን እየተወራ እንደሆነ ዓለማትን በፈጠረበት እንደማይል እንዳጭበረብራችሁ አሳይሃለሁ። ግን የመጀመሪያው ሀሳብ ምንድን ነበረ? አያችሁ አጀማ ክርስቲያኖች እንደዚህ ናቸው። አንድን ሀሳብ ይሸሹና ለመደበቅ ወደ ሌላ ጥቅስ ይሄዳሉ። እኛ ዕብራውያን ኢየሱስ አምላክ ጥያቄያችን ስለ አምላክነት አይደለም። ቅድም አንተ በራስህ አንደበት ምን አልክ? ኢየሱስ የተቀባን ሰዎችን ያድናል። እኛ ደግሞ ከመጽሐፍህ ራሱ እንደማይችልና አምላክ ራሱ መድኃኒት አድርጎ እንደላከው አሳየ። ፖይንቱ እሱ ነበረ። ለማንኛውም ይሄን አንስተሃል። እዚህ ጋር ምንድነው ሀሳብ? ሞግት ምንድነው? መጀመሪያ ቁጥር 3 ስለሞግት ምንድነው? አድምጠኝ። ቀጥል። እያዳመኩ ነው። ከዚህ በኋላ የሚጠቅሰው ስማኝ። ቁጥር 7 ላይ ያለውን አንብብልኝ። በቃ ባጭሩ። በቃ ችግር የለም። ስለ መላእክት መናፍስት አገልጋዮች የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ነው። የመንግስት በትር የቅናት በትር ነው። ጽድቅን ወደድክ ዓመፃን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይ ይቀባ። እሺ በቃ ይኸውልህ ኢምራንዬ ፈልገው የታለ ይፈልጋል ምን አለ? እሺ ልችን ቁጥር 7 ላይ አድርጌልሃለሁ። ለመላእክትም በሰማያዊ አድምቅልኝ እስኪ አንዴ በደንብ እንዲታይ። በደንብ አድምቅልህ። አታስብ ግን ልንገርህ፣ ካሁን ልንገርህ ይሆን ሳታስበው ወጥመድ ውስጥ ገብተሃል። ወላሂ ሳታስበው ወጥመድ ውስጥ ደስ ይበላል። መጀመሪያ ቀጥል። ችግር የለውም። ስለ መላእክቱ መናፍስት አገልጋዮች የእሳት ነበልባልን የሚያደርግ ካለ በኋላ ይሄንም ልቀባልህ 8 ላይ እሺ ቀጥል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ሄለው አብ ነው ልጁን እያለ ያለው። አምላክ ሆይ ዙፋን እስከ ለዘላለም ጸንቶ ይኖራል፣ የመንግስትህም በትር የቀንነት በትር ነው። የትኛው ማይነት ነብይ ነው ላለው አምላክ መልእክት መጥቶለታል። አየካ አሁን ቅድም እናንተ የጠቀሳችሁልኝ ጥቅስ ምንድን ነው ያላችሁኝ? በቃ እዚህ ጋር አሁን ብራዘር ቆይ ረጋ በልና አሁን ዕብራውያንን ከፍተን እያለው ማን እንደሆነ እያንዳንዱን ያው እየከፈትን እንመልከት። እሺ አሁን ረጋ በልና መጀመሪያ ጥቅሱን እየተናገረ ያለው ማን ነው? አስጨርሰኛ እንዴ ጥቅሱ እየተናገረ ያለው ማን ነው? እዚህ ጋር ዕብራው ልፈተለ ጥቅሱ መጀመሪያ ሲወድ ግላውጣ መጀመሪያ ዕብራውያን 1:8 ላይ ስለ ልጁ ግን እየተናገረ ያለው ማን ነው? ታውቀዋለህ? እየተናገረ ያለው ማን እንደሆነ? እግዚአብሔር አብ። በጣም እያዘንኩ ቢሆንም አንድ ሰበዝ ያለ ልንገርህ፣ እየተናገረው ማን ነው ታውቃለህ? ነብዩ ዳዊት ነው። እሺ ብራዘር፣ ሌላ ጊዜ እንዳትሸወድ ነብዩ ዳዊት ነው እየተናገረ ያለው። ማስረጃ ላሳይህ አመጣለሁ። ላቅርብልህ ማስረጃ ከበዛ መጽሐፍህ ልክፈትልህ። እሺ መጀመሪያ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ፕሮቴስታንት። ከፕሮቴስታንት ኮሜንታሪ ልጥቀስልህና እዛ ከመሄዳችን እቺ ቁጥር ታያለች፣ እዚህ ጋር ያለች እቺ ቁጥር ታያለች። እቺ ምንድን ናት? ብዙ አይታይም። ትንሽ አይኑን አሰራው። ሁሉም ይታያል። አይታይም? አይታይም። መስቀል ነገር ነች መሰለኝ አይደል? መስቀል ነገር ምንድን ናት? አየህ፣ ስለ መጽሐፍ ቅዱስ ራሱ አታውቅም። በቃ ልንገርህ፣ እንደዚህ አይነት ምልክት ሲቀመጡ ኮቴሽን ያስቀምጡልህ ወይም ደግሞ ተመሳሳይ ጥቅስ እየጠቀሱ ነው ያሉት። እሺ ያው እንንካት፣ ያው ነካናት። ስንት ይላል እኮ መዝሙረ ዳዊት ምዕራፍ 45። ልክ ነህ ትንቢት ጎበዝ። ስለዚህ አየህ አይደለ የዕብራውያን ጸሐፊ እየጠቀሰ ያለው ከየትኛው መጽሐፍ ነው? መዝሙረ ዳዊት ምዕራፍ 45። አየህ አይደለ? አሁን ወደ መዝሙረ ዳዊት እንክፈተው። ያው ነካን። አየህ እንክፈተው። ለመዘምራን አንብበው። ምንድን ነው የሚለው? አልደነገኩም። ለመዘምራን አለቃ ጎበዝ። እሺ ቀጥል። አዎ
በመልእክቶቹም የቆሬ ልጆች ትምህርት፣ የፍቅር መዝሙር፣ መልካም ነገርን አፈለቀ። እኔም ስራዬን ለንጉሱ እነግራለሁ። አንደበቴም እዚህ ጋር ቁማ እንዴ። ለማን የሚናገረው? ለንጉሱ። ንጉስ የተባለው ማን ነው? ኢየሱስ። እሺ ሰምታችሁ ያጀ ኢየሱስ ነው። አሁንም ይሁንዬ ወጥመድ ውስጥ ገብተዋል። ንጉሱ ኢየሱስ ከሆነ ኢየሱስ ሚስት አግብቷል፣ ተዋጊ ነው እና ደግሞ ከንፈሩ ሰፊ ነው በመጽሐፉ መሰረት። እስቲ አንብብልኝ እንቀጥል። ያጀማ እዚህ ጋር ንጉስ የታው ኢየሱስ ነው ብለህ ቀጥል። እሺ ቀጥል። እሺ በደንብ እኔ ጥቅሱን በደንብ ነው የማውቀው። ቀጥል። ወላሂ ወጥመድ ውስጥ ገብተሃል ብራዘር። በዚህ ጥቅስ ብቻ ኢየሱስ ሚስት እንዳገባ ሰርግ እንደተደገሰለት አምናሃል ማለት ነው። ይሄ እዚህ ጋር ነው ኢየሱስ ከሆነ ማለት ነው። ቀጥል። እሺ ችግር የለውም። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስህም በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። እዚህ ጋር ቁም አንዴ፣ ቁም እዚህ ጋር። ውበትህ ከሰው ልጆች ይልቅ ያምራል የተባለው ማን ነው? ይሄም ስለ መሲሁ ነው የሚያወራው፣ መሲሁ። ስለዚህ መሲሁ በጣም ቆንጆ ነው። እንቀጥል። እሺ ሞገስህ በከንፈር ፈሰሰ ይላል። የፈሰሰው የማን ሞገስ ነው? ሞገስ። ይኸውልህ ሰማኝ። አሁንም ይሄንን አንተ በመፍራት የመሲሁ ወላ ምንድነው? ከበደህ እዚህ ጋር ከንፈር ሲባል ከበደህ ምንድነው? እሺ ስለዚህ እግዚአብሔር ለዘላለም ባረከ ይላል። የባረከው ማን ነው? መሲሁ። አላሁ አክበር፣ አላሁ አክበር። ያቻለ ለጀማ። ስለዚህ በዚህ ጥቅስ ራሱ ኢየሱስን የባረከው እግዚአብሔር ነው። ቀጥል። እሺ እሺ ችግር የለውም። ቀጥል። አሁን ሰበር ዜማ እዚህ ጋር ነው። አሁን ሰበር ዜማ እዚህ ጋር ነው። ቀጥል። በቁንጅናና በውበትህ ሰይፍን በወገብህ ታጠቅ። ቡም ኢየሱስ ጌታ። ቆይ አንዴ እዚህ ጋር ቆይ። ኢየሱስ ሰይፍ ታጥቋል? ቆይ አንዴ ኢየሱስ ሰይፍ ታጥቋል? ቆይ ድምፅህ እኮ አይሰማም። ችግሩ ብራዘር ድምፅህን ከፍ አድርገው። ኢየሱስ ሰይፍ ታጥቋል? ኢየሱስ አዎ ያወራን ያለ ነው። ዋው። ስለዚህ አጀማ ሰምታችኋል አይደለ? ከዚህ በኋላ ክርስቲያን መጥቶ ኢየሱስ የፍቅር አምላክ ነው እንዳይላችሁ እያጭበረበረ ነው ያለው። ለምን? እዚህ ጋር ኢየሱስ ሰይፍ አለው፣ በጣም ረጅም ሰይፍ አለው። ቀጥል። ስማ ለዛ ከተባለ ማለት በቁርአኑ ስንት ጉድ የሚያስቆይ ቁርአን ላይ መጣን። ችግር የለበትም። እዚህ ጋር ያለው ኢየሱስ ነው። ኢየሱስ ነው ሰይፍ ታጥቋል። ይሄ ቁርአን አይደለም፣ ያንተ መጽሐፍ ነው። ቀጥል። አሁን ለአላህነት እንዳናወራ። አረ ይሄ የእግዚአብሔር ቃል ነው ሀቢቢ። የእግዚአብሔር ቃል እያነበብኩልህ ያለው። አሁን ቀጥል። ችግር የለውም። ለአላህነት ካወራን ብዙ ችግር የለውም። በቃ ቀጥል። መጽሐፍ እኮ አትቆጣ። መጽሐፍ እኮ ነው ያለው። ያው ሰይፍ ያለው እኮ መጽሐፍ ነው። ሰይፍ ያለው ቁርአን አይደለም፣ መጽሐፍ ነው። ችግር የለውም። ረጋ በል። ስለዚህ ኢየሱስ ሰይፈኛ ነው። ሰይፍ ይዞ ሰዎች የሚዋጋ ነው። ቀጥል። ይሞቱ የሚል ነው አይደል? አረ ርዕስ አቀየር። መጀመሪያ እዚህ ጋር መጽሐፍህን መልስ። በራስህ እግር ቁም እስቲ መጀመሪያ። ምን ቁርአን ላይ ያስኬድሃል? መጽሐፍ መልስ የለውም ማለት ነው። ካለው መልሳ መጽሐፍህን መጀመሪያ ካለው መልስ መጽሐፍህን። እሺ ቀጥል። አሁን እሺ ችግር የለውም። ቀጥላለሁ። የምወደው ቃሌ ነው። እሺ ቅንነት ይላል። ቀደም ዕብራውያን ላይ ተናገረው። ቆይ እሺ አንዴ ግን ከሱ በፊት ያጀማ ገስት አትንኩ። እሺ ገስት ሲነካ ከስለ ያስቸግራል። ስለዚህ ገስት አትቀያይሩት። ቀጥል። እሺ በቀኝምና በውበትህ ሰይፍን በወገብህ ታጥቃል ይልና ስለዚህ ስለታጠቀው ሰውዬ ደግሞ ምን ይላል መልሶ? ስለ ቅንነትህና ስለ የዋህነትህ ስለ ጽድቅን አቅና ተከናወን። አቅና ማንበባችን እንደ ሀቢቢ ቆይ በትክክል ያነበብኩ እኮ አይደለም። በትክክል አንብብ። እሺ በትክክል አንብብ። እሺ ቀጥል። ጽድቅን አቅና ተከናወን፣ ንገስም፣ ቀኝም በክብር ምን ይላል? ይመራሃል ይላል። ዋው። እሺ ቀጥል። ኃያል ሆይ ፍላጻዎች የተሳሉ ናቸው። ይሄ ባይዘ የትኛውም ነብይ ያልመጣ ነው። ያው ኃያል የተባለ ስለዚህ የኢየሱስ ቀስት በጣም ስለታለው ማለት ተቀጥል። እሺ ቅንነት የሚለውንና የዋህነት የሚለውን እንዳትረሱ። እኔ ቀስቱ ላይ በቃ ችግር ኢየሱስ ቅን ነው፣ ችግር የለውም። አሁን ችግሩ እዚህ ጋር ነው። ኢየሱስ ቀስቱን ጠላት ላይ ይሰካል። ቀጥል። እሺ አይልም ቀጥል። እሺ ይላል የተመከተ ይላል። አውድ እንዳትወጣ ከላይ እሺ መጽሐፉ ዛሬ ያው መጽሐፉ ላይ ቀጥል። እስቲ ይችላል ማባታ እንዴ ብትከብድህ ማንበባት አንዴ ቅንነትና የዋህነት ወይ ላነብ ነው። አታስቸኩልኝ። እሺ ቀጥል። ቅንነትና የዋህነት ጽድቅህንም አቅና ተከናወን፣ ንገስም። ይሄ ፍላጻ የታጠቀው ዝም ብለህ የእግዚአብሔርን ቃል ብቻ አንብብ። ረጋ በልና የእግዚአብሔርን ቃል አንብብ። ቁጥር 5 እሺ ችግር የለውም። ቀጥል። ቁጥር 5 ላይ ቀጥል። እሺ ኃያል ሆይ ፍላጻዎች የተሳሉ ናቸው። እነርሱ የማን ፍላጻ? ቆይ አንዴ ፍላጻ ማለት መጀመሪያ ምንድን ነው? እያወቅሁ ምንድን ነው ትለኛለህ? ድገመው ለህዝቡ። ፍላጻ ምንድን ነው ካወቅኸው? እያወቅሁ ምንድን ነው ትለኛለህ? አይ አንተ አታውቀውም። እሺ ፍላጻ ምንድን ነው ካወቅኸው ንገረኝ። መጽሐፍ እያብራራልህ ያለው። እሺ ፍላጻ ምንድን ነው ታውቃለህ?
እስከ ቅድም እድሉን ስጠኝ። በቃ አታውቀውም፣ ወላሂ ችግር አታውቀውም። እኔ ልንገርህ፣ ፍላጻ ማለት ቀስት ላይ የሚወረወረው ማለት ነው። ጫፉ የሚወረወረው ፍላጻ የሚባለው። ቀጥል። አታውቀውም፣ ችግር በቃ እነግርሃለሁ። አታውቀውም፣ እነግርሃለሁ። አሁን ቀጥልሽ። ለማንበብ ብቻ ነው የምትፈልገኝ፣ ግን አነባለሁ። አይደለም አታውቀውም፣ ጥቅሱን ይሁን። አሁን ችግሩን መጽሐፉንም አታውቀውም፣ ፍላጻ የሚለውም አታውቅም። እኔ እነግርሃለሁ፣ አሁን እነግርሃለሁ። ቀጥል። አሁን እሺ፣ የተሳሉ ናቸው። እሺ፣ ቀጥል። ጌታ ይባርክ። እሺ፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ። አቁም እዚህ ጋር ቆይ፣ አንዴ እዚህ ጋር ቆም። የማን ፍላጻ ነው ልብ ውስጥ የሚገባው? ጠላቶቹ ላይ። ስለዚህ ኢየሱስ ጠላቶቹን ገድሏል። የትኞቹ ጠላቶች? ለሞት መናፍስቶችን። ስለዚህ ኢየሱስ መናፍስትን ገድሏል። መጀመሪያ ችግር የለውም። መናፍስት ኢየሱስ ገድሏል። ኖ አሁን አየህ፣ አፍ ተያያዘ። በቃ ይሄን ግዴታ አፍ ይያዛ። እዚህ ጋር ገና ሰበር ዜና አለ ብራዘር። አሁን ይቀላል ነው። ከስር ደግሞ ኢየሱስ እንዳገባ ገና ለኢየሱስ አግብቶ ሰርግ ተደግሶለት ሽቶ ተቀብቶ እንዳገባ አለ ከስር። እሱን ማሳያለሁ። አሁን እዚህ ጋር ናና ፍላጻዎች የተሳው ናቸው ይላልና የኢየሱስ ፍላጻዎች ሰዎችን ይገላሉ እንዴ? እናንተ እኮ ኢየሱስ የፍቅር አምላክ ግራህን ለመታ ቀኝህን ስጣላ ትላላችሁ። እዚህ ጋር ግን ኢየሱስ ሰዎችን እየገደለ ነው ያለው። እሺ ምንድነው ታዲያ? እሺ ልስማ። ጠላቶቹ የሚለው ሰማኝ፣ አድምጠኝ። እሺ የኢየሱስ መጀመሪያው ጠላት ሰይጣን። ማስረጃ ጠላቶች ነው ያሉት። ጠላቶች ብዜት ነው፣ ሰይጣን ብቻ አይደለም። ጠላቶች ነው ያሉት፣ ብዙ ናቸው። ስለዚህ የኢየሱስ ጠላቶች እነማን ናቸው? ንገረኝ። ሰማኝ አይደለ? ጭፍሮች ምን አልከኝ? ምን የአጋንንት ማስረጃ የአጋንንት ጭፍሮች ጠላቶቹ እንደሆነ ማስረጃ መጽሐፍ ላይ ስማኝ፣ በቆላስይስ ላይ እሺ፣ ያ የኢሳይያስ መጽሐፍ ምዕራፍ ስንት ቁጥር ስንት ቁጥር ስንት? በማስረጃ ብራዘር ቁጥሩን ንገረኛ። መጀመሪያ ልክፈተው። እዚህ ጋር ዝም ብሎ ከኪስ የለም። እኛ ጋር ከኪስ አታወራም። ቦታውን ተናገር። አንተ ነህ ከኪስ እያወራ ያለው እስካሁን። ጌታ አንተ ነህ ብራዘር። እኔማ ያው መጽሐፍ ይዤ እኮ ነው የማወራው ሀቢቢ። ያው እኔ እኮ ያታየህ እዚህ ጋር ከፈ መጽሐፍ ቅዱስ እኮ ነው። ወይስ ይሄ መጽሐፍ አለ ክዳዋል? ይሄ መጽሐፍ አሁን እዚህ ጋር ማስረጃ አቅርብልኝ። ካልካሪዎች ማስረጃ አቅርብልኝ። የት ላይ ነው ኢየሱስ አጋንንት ጠላቶቹ ነው የሚል ማስረጃ? አንዴ ስማኝ። እሺ እየሰማሁ ነው። ሌላ ወሬ አልሰማም። ከይቅርታ ጋር ማስረጃውን ካለ ማስረጃ አልፈልግም። ሀቢቢ አልፈልግም። በቃ ማስረጃው ምንድን ነው? አልፈልግም። የለም ሙስሊም ቤት እንደዚህ የለም። ሙስሊም ቤት ካለ ማስረጃ አይወራም። እዚህ ጋር ኢየሱስ ሰው እንደገደለ አምናህ፣ መናፍስት እንደገደለ አምናሃል። አሁን ደግሞ መናፍስት የተባሉት አጋንንት ናቸው ስላልክ ማስረጃ አቅርብልኝ። ማስረጃ። ሌላ ወሬ አንፈልግም። ኢሳይያስ ብለሃል። መጽሐፉን እዚህ እንከፍተው፣ ህዝቡ እየተመለከተ እንከፍተዋለን። እንጠብቅሃለን። እየቻ ምን አልከኝ? አይ ድምጽ አይሰማም። አሌክስ ነህ እያወራህ ያለው? ማነህ? እሺ ችግር የለውም። በቃ ዮኒ እንጠብቀው። አንድ ድምጻችሁ አልሰማኋችሁም? እኔ እንጃ ወላሂ እያወራ ያለው ማን እንደሆነ አልታየኝም። ችግር የለውም። ቆይ አንዴ ወይኔ ጋር ጨርሰህ ትቀጥላላችሁ። ዮኒ እየጠበቅህ ነው። ሄደ እንዴ? ሰላም። ይሄ እያወራው ያለው እኮ የዳዊት መዝሙር ነው እኮ። ዳዊት እኮ ጥቁር ሰው። ቆይ እስቲ አንዴ ረጋ በል ብራዘር፣ ረጋ በል አትቸኩል። ቆይ ዝም ብለህ ዘለ ጥልቅ አትበል። ሰላምታ የሚባል ነገር አለ። ቆይ ስቴፕ አለ። ረጋ በል ዮኒ። የዮኒን ጉዳይ እንጨርስ። አያችኋት? ችግሩ ይሄ ነው። ይሄን ጥቅስ አሁን እዚህ ጋር አምላክ የሚል ቃል ስላየ አክቹአሊ አምላክ አይልም። እዚህ ጋር አምላክ የሚለው አጭበርብረዋቸው ነው። እቺ አምላክ የሚል ሲያይ ምን አደረገ? ኢየሱስ እኮ ነው አምላክ የተባለው ብሎ ሰተት ብሎ ገባልኝ። አያችኋ? ሰተት ብሎ ሲገባ ኢየሱስ ሰው ገዳይ እንደሆነ አየ። ሉቃስ ስንት? አይ አሰማም። አዳምጠኝ። ሉቃስ ስንት? ቦታ ማስረጃ። ሉቃስ ምን? ቆላስያስ ምዕራፍ ስንት? እሱ በሚለው መንገድ መጽሐፍ ቅዱስ ስማኝ፣ አዳምጠኝ። አንዴ አዳምጠኝ። ኖ ማስረጃ የለም። ሲጀመር የለም ማስረጃ። አያችኋ? ሙስሊም ቤት ካለ ማስረጃ የለም። ማስረጃውን ተናገር። ሚዩት አድርገን እናዳምጣለን። ለ10 ሰዓት ከፈለግ ታወራለህ፣ ከፈለግ 10 ደቂቃ ታወራለህ። መጀመሪያ ቦታውን ቆላስያስ ብለሃል። ያ ቆላስያስ እዚህ ጋር አለ። ምዕራፉን ተናገር። ምዕራፍ ስንት? አያችኋ? ዝም 1:15 አንተ ማንጠር እያቀበልከው ሲሆን 1:15 ነው።
ዮኒ እሱ ይናገር። አንድ 15 ነው እያለ ነው ከስራ ያለው ሊያግዝ ፈልጎ ነው። አንድ 15 ይከፈትልህ። ሰዓታችን እየገደልክብን ያለው አለበለዚያ ጥቁር ሰው ልቀጥል ነው። እሺ አመሰግናለሁ። ከዚህ በላይ ዮኒ ላወርድ ነው። 1 2 3 እናመሰግናለን። አንዴ ጥቁር ሰው ሰላም ብያለሁ። ሰላም ደህና አለን አለን። እሺ ብራዘር ጨርሰናል ከልጁ ጋር። ከየት ቤተ እምነት ነህ አንተ? እኔ ክርስቲያን ነኝ። የትኛው ክርስቲያን? ጴንጤ ነው ኦርቶዶክስ ነው? የለኝም፣ ቤተ እምነት የለኝም። ቤተ እምነት የለህም? መሀል ላይ ነህ? እሺ ችግር የለውም። የወንጌል አማኝ። እሺ ያጋጥማል። ጥቁር ሰው በስላሴ ታምናለህ? አዎ አምናለሁ። እሺ ስላሴ ማለት ነው? ስላሴ ማለት እግዚአብሔር ራሱን አብ ወልድ መንፈስ ቅዱስ ማለት ነው። እግዚአብሔር በራሱን ስላሴ ማለት አብ ወልድ መንፈስ ቅዱስ የሆነ አውዙ ቢላሂ ሚነ ሸይጣን ረጂም ከየት ያመጣው እንደዛ አይነት? ስላሴ ማለት ስሉስ ሶስት አካል። ይሄ ምንድነው? ይሄ ኦርቶዶክስ አስተምሮ ነው። ስላሴ ማለት ጴንጤም ሁሉ የሚያምንበት። አንተ ተው አትቀላቅል። ጴንጤም በስላሴ አንድም ሶስትም ምናምን የሚል ይሄ ትርፍ ነው። ስላሴ ማለት እግዚአብሔር በሶስትነት ራሱን ገልጧል። ያንን አምናለሁ። ስላሴ ማለት ራሱን የገለጠበት አብ ወልድ መንፈስ ቅዱስ ማለት ነው። እሺ አንዴ በቃ ምን ታርገው አየህ አይደለ? ጥቁር ሰው እዚህ ጋር ያላችሁ ተመልከቱ። ክርስቲያን ስላሴ የሚለውን ቃል ራሱ ዲፋይን ማድረግ አይችልም። ከዛ የሚያመልከውን አምላክ ዝም ብሎ በቃ አብ ወልድ መንፈስ ቅዱስ ያለ ይቀጥላል። ስላሴ ማለት ቃሉ ሰለሰ። እኔ ላስተምር በቃ አዳምጥ። ስላሴ ማለት ሰለሰ ማለት ሲሆን እግዚአብሔር በአካል ምንም ይሄ ትምህርት እኮ መጀመሪያ አላወቅኩም። ጥቁር ሰው ስላሴ የሚለውን ቃል አላወቅኩም። እኔ ከፈለግ በማስረጃ ላሳየህ ነገር ነው ታስረዳኝ። አታውቀውም? እሺ ስላሴዎች አንድ የሆኑት በምንድን ነው? እሺ ስላሴዎች አንድ የሆኑት በምንድን ነው? ሶስት የሆኑት በምንድን ነው? እኔ እሱን ነገር ማውራት ምንም ስለማይጠቅመኝ እኮ ነው። በአካል በምናምን የምታመልከውን አምላክ አትሰብክም። ምንም ዩዝ የለውም። ምንም ነገር የለውም። ስለ አምላክ ማውራት ጥቅም የለውም። ዋናው ማምለክ ማውራት አንተ ማህል እንዴ ስለ አምላክ ማውራት ቆይ አንዴ የሚታርጊያለሁ ያ ጀማ ይታያችሁ። ስለ አምላክ ማውራት ጥቅም የለውም እያለኝ እኮ ነው። ሶስት ስላሴዎችን ያመልካል፣ ግን ደግሞ ስለ እነሱ ማውራት ጥቅም የለውም እያለክ ነው። ከዛ ስለ አምላክ ካላወራ ስለምናወራ እሺ ንገረኝ። ስለ አምላክ ካላወራ ስለምናወራ አንተ ምን አይነት ሰው ነው? እሺ ጥቁር ሰው በቃ የሚወጣ አንሳ፣ ችግር የለውም። አታውቅም አንተ ላስተምርህ ፈቃደኛ አይደለህም። ጥቁር ሰው ስላሴ በብሉይ ኪዳን አለ። ሶስት ነው እግዚአብሔር፣ ሶስት ነው በእናንተ ሶስት እግዚአብሔር ነው ያለው። ያ ራሱ ገልጧል። ሶስት እግዚአብሔር ነው ትክክል ነው። አው ብለሃል አንተ። አሁን ጥያቄያችን እሱ አለ። በቃ ተው አታውቀውም። በሙሉ ልተው፣ ይሄ በሙሉ ረስቼልሃለሁ። አሁን ጥያቄ ስላሴ መጽሐፍ አንተ ነህ የምትመልሰው፣ እኔ ነኝ የምመልሰው? የምትጠይቀኝን ጥያቄ አላውቅም። ጥቅም የለውም ማለት ስጠይቅህማ ጥቅም የለውም ትላለህ እኮ። ስጠይቅህ መልስልህ ጥቅም የለውም ማለት ነው። ስለዚህ ጥቅም ከሌለው ወደ ቀጣይ አልፌያለሁ። ጥቁር ሰው ጥያቄ ማለት ነው። ይሄ ስላሴ የሚባለው ነገር ወይም ደግሞ እግዚአብሔር በአካል ሶስት ነው የሚለው አስተምሮ በብሉይ ኪዳን አለ መጽሐፍ ቅዱስ ላይ? በብሉይ ኪዳን እኔ ስላሴ አብ ራሱን በሶስትነት አልገለጸም። ክርስቶስ ኢየሱስ የመጣ ጊዜ ነው በሶስትነት የገለጸው ራሱ። ስለዚህ ብሉይ ኪዳን ላይ ስላሴ ይባል ነገር አልተገለጠም። ዘጋ፣ በቃ ተዘጋ፣ ጨረስን። ስለዚህ የትኛውም ክርስቲያን እግዚአብሔር አንድ ነው፣ በቃ ዘጋን። አይ ሶስት እናንተ ሶስት ነው ዘጋን፣ በቃ አሁን እሱን ተው። ነቢያት አምላክ የለም፣ አንድ አምላክ ነው ያለው። በአካል ሶስት ናቸው። ይሄን አታውቅም። አብ ወልድ መንፈስ ቅዱስ ናቸው። ብራዘርስ በአካል ሶስት ናቸው። አሁን አዳምጥ። ነቢያት ይሄን ያውቃሉ? ስላሴ በማስተምር ያውቃሉ ነቢያት? ክርስቶስ ኢየሱስ ራሱ ስለ ስላሴ አስተምሯል። አውዙ ቢላሂ ላይ ማቴዎስ 28:19 ላይ በአብ በወልድ በመንፈስ ቅዱስ አጥምቃችሁ ደቀ መዝሙር ያድርጓቸው ይላል። ባዳኛ እዛ ጋር ሶስት ናቸው፣ አምላክ ሶስት ናቸው። አንድ ለሐዋርያቶች አስተምሯል። ይሄን አትቀበሉም፣ መስማትም አትፈልጉም እናንተ። አይደለም እዚህ ጋር ሰበር ዜና አለኝ። በጣም እያዘንኩ ቢሆንም አንደኛ ጥቅሱ ጭማሬ ነው። አንደኛ ቡም ብያለሁ። ጥቅሱ ከጊዜ በኋላ ጭማሬ ነው። አንደኛ ያሳይካል፣ ማስረጃ አለኝ። አንደኛ። ሁለተኛ ጭማሬ እንኳን ባይሆን በአካል ሶስት ናቸው አምላክ ናቸው የሚል የለም። እንደዛ ካልከኝ አንደኛ ጢሞቴዎስ ምዕራፍ 5 ላይ
በጌታ በኢየሱስ ክርስቶስ በተመረጡት መላእክት እና ደግሞ በእግዚአብሔር ፊት መሰክራለሁ። ስለዚህ እነዚህ ሥላሴ ናቸው ማለት ሶስቱም በአንድ ቦታ ስለተቀመጡ አያችኋል። ክርስቲያኖች አንድ ነገር ሶስት ተቀምጦ ካዩ ሥላሴ ናቸው ይላሉና ተመታሃል። አሁን ከመጀመሪያውን ጀምር። ጥቅሱ ጭማሪ እንደሆነ ታውቃለህ? ጭማሪ አይደለም ወዳጄ፣ እግዚአብሔር ራሱ ክርስቶስ ኢየሱስ ራሱ እግዚአብሔር አካል ነው። ራሱን የገለጠው ቆይ አንዴ ጭማሪ እንደሆነ ላሳይክ። ይሄ መጽሐፍ ይታያል? እሱ መጽሐፍ ቅዱስ አይደለም የምታሳየው። ኮሜንተሪ የቸርች ፋዘሮች መጽሐፉን የሰጡ ሰዎች ናቸው። የነሱን ሐሳብ እንስማቸው። ኖ እኔ መጽሐፍ ቅዱስ ነው የማምነው። ማይ ፍሬንድ ካዳቸው በቃ ዶክትሪን አላምንም። እሺ ትቻቸዋለሁ። አሁን የከፈትኩልህ ኮዴክስ ነው። ማቴዎስ የጻፈበትን መጽሐፍ ማለት ጥንታዊ ቅጂውን የከፈትኩልህ ይታያል አይደለ? ኮዴክስ ሳናቲከስ ነው የከፈትኩልህ ይታያል አይደለ? እስቲ ምን እንደሚል አንብበው። The Christian Bible written in the middle of the 4th century contained the earliest copy of the Christian New Testament ይላል። ትርጉሙን ታውቀዋለህ? መጽሐፍ ቅዱስ ግለጥ ወዳጅ፣ ራሱ መጽሐፉ ካለ ግለጠው። ብራዘር መጽሐፍ ቅዱስ ከፈትኩልህ እኮ ነው ብራዘር። ማኑስክሪፕት እያልኩ ጥንታዊውን የከፈትኩልህ እኮ። ይሄንን ልትክደው ነው? ካደው በቃ ይሄንን ከፈለክ ካደው። ነው አላውቀውም። እሱ የገለጸው መጽሐፍ አላውቀውም። ብራዘር አሁን የከፈትኩልህ እኮ የማቴዎስ ወንጌል ጥንታዊን ቅጂ ነው። አትቀበለውም? ጥንታዊ ቅጂውን አሁን ወደ አማንጋስ ደግሞ ይሄን ይዘው ተረጉመው። በምን አውቀዋለሁ ጥንታዊ ቅጂ እንደሆነ? በምን አታውቀውም? በቃ ይሄንን እንኳን አታውቅም። አንተ ደስ የሚልህን አንተ እኮ ሙስሊም ነህ እኮ። በቃ ሁለተኛ ያያችኋ። ይሄ አንደኛ ይሄን ክዷል፣ ሁለተኛ ደግሞ ይሄን ክዷል። ሶስተኛ ልምጣልህና እንደዚህ የሚል